አረ አብርሽ አረ እባክህ በፈጠረ እንደው ቢያንስ ደረትን ሸፈን አድርገን እንዴ ልታወልቀው ነው እንዴ ልብስን? ወይ አብርሽ እኮ እናንተ የልጅ እናት ደፈረችኝ ከልጅ እናት አብሬ ያደርኩ ብሎ ያዙ ልቀቁኝ በቃ። ወይ እናንተ ልጆች በቃ አታመጡብን የላችሁም እንዴ? አብራችሁ ስትላላጥ አድረህ አብርሽዬ ሄርሜላ ፊት እንዴት ብዬ ልሄድ ነው ብለን እንዴን ያክል ያዙ ይልቀቁኝ መጣ እና መሰክር እየጠራ ነው እንዴ? መሰክር እየጠራ ነው ወይ እነሱ እንዲያዩልህ ነው? ሩታ እንደው የሆነ ካሜራ ማድረግ ነበረብሽ። እኔ ልብሰን ቢያንስ ደረትን ሸፍንልን እንዴ! ምን አይነት ዳ ነው? ወይ ሩታ እንደው አንቺ እኮ በቃ ተጫወትሽበት፣ አሻንጉሊት አደረግሽው። እኔ ከእሷ ስራ የእሱ ነው የሚያስቀኝ። ተደፈርኩኝ በአደባባይ ሰላም ነው እንዲህነ በልተ የጨረስከውን ዳቦ ትራፊውን ብትሰጥህ ያስተረፍከውን ዳቦ ጨረስ ብላ ብትሰጥህ አንተ ጭራሽ ተደፈርኩ ምንም ነክታት እንደማታውቅ እኮ ነው የቆጠርከው። የደፈረች ሄርሜላ ናት አባቴ። እሱማ እኮ ጎጭጉጬ ሲሳለች የትተው የሄድከው ዳቦ ነው። ምን ነው እኔ ሰልችቶ ይሆን ሩታ አልሰጥም ብላ ይሆን አላቅም። ምን ነው ብሮዬ ተወራጨህብን እኮ እንዴ! ተረጋጋ እንጂ አብረሽዬ። ሲቀጥል ደግሞ ማለት ነው ብዙዎቻችሁ ማለት ነው ምንድነው የምታወሪው አንቺ ምናምን እያላችሁ እንዴ! ምን አወራው እኔ ትክክለኛ ነገር እኮ ነው የተናገርኩ። ሰው መቼም ሁለት ኩባያ እንትን ጠጥቶ ሊወድቅ አይችልም። እንደውም ሆስፒታል ምናምን ብዬ ነበር ያሰብኩት። ደፈረችኝ እንኳን አልመጣልኝም፣ ምክንያቱም ሚስቱ ስለሆነች አብሮ ቢያዱ እንኳን ደፈረችኝ የሚል ሀሳብ ይመጣለታል ብዬ አላስብም። እና አብሩሽዬ እንግዲህ ዛሬ ቤት ውስጥ ልብሴን ምኔን አወላልቄ ራቆ ይሄን ያገኘሁት አለ። ሩታ ደግሞ ልብሱን አወላልቆ ይወራጭ ቢያርም እኔ አብሬው አላደርኩም ዳቦ አልሰጠሁትም፣ ግን ዝም ብሎ በግምት በልቻለሁ እያለ ነው እያለች ነው። እና እንግዲህ ራቁትክን ቪዲዮ ተቀርጸም ሊሆን ይችላል አብርሽዬ። እንትናን ማለት ነው እንትናን ፉዲድ በሩታ ቪዲዮ ቀርጻለ ይሆናል። ከአብረኝ ካልሆንክ ይህን ቪዲዮ ፖስት አድርገዋለሁ፣ አብረኝ ካልሆንክ እንዴት ስንሆን እንደነበር ለሄርሜላ እልክላታለሁ በማለት እንግዲህ ሩታ በዚህ ልታስፈራሩ ትችላለች። እና የራቁት ቪዲዮም ተይዞብ ሊሆን ስለሚችል አትወራጭ። አንተ ለመደፈር ተደፍር ያለው እኮ እንዲያላለም እንደው ጉድ እኮ ነው እናንተ። እንደው ከኖርን ከቆየንማ ማናየው ማንሰማው ጉድ የለንም እንዴ! ነክቷት እንደማያውቅ እኮ ነው ድንግል ሰው እንደሆነ ያጅር የኔ አተራማሽ የኔ ባልታዛርዬ የስንቱን ሴት ዳቦ ገልጭጨህ ከጨረስክ በኋላ ለወንዶቹ ድንግል የሚባል ነገር እኮ አላስተረፍክላቸውም። አብርሽዬ እናውራ ከተባለ እኮ ያልበላኸው ዳቦ ቢፈለግ ቡታጅራ ይገኛ ብዬ አላስብም። ሴቶቹም እየመጡ ይለጠፉብሃል፣ ወድጃለሁ ይሉሃል ምናምን። ከዛ አንዳንድ ቀን እያቀመሱ ከዛ በሚቀጥለው ቀን አልፈልግሽም እያል እየገፈታተርካቸው ነበረ። ሩታ ደግሞ ሌላ ሰው ስታመጣ ለሌላ ሰው ዳቦ ልስጥ፣ ለሌላ ሰው ላስገልጭጨው ስትልህ አይሆንም፣ ማንም ሰው ላይ አልፈልግም፣ እኔ ብቻ ነኝ መገለጭጨው፣ እኔ ብቻ ነኝ የምበላው አልክ። እሺ ብላ እንግዲህ ለአንተ እና ልስጥ ስትል ደግሞ አልፈልግም ብለ ፉን ስትል መድኃኒት ሰጠችህና እንድትበላ እንድትፈቅድላት አስበላችሁ። በቃ አለቀ። ሌላ ምንም ተደፈርኩ ብለህ በእህትና በወንድሞቹ ፊት ደግሞ ስትወራጭ እኔ እኮ ብዬ መጨረሻ ነው የሳቅኩት። የምር በጣም ነው ያዝናናኝ፣ በጣም ነው ያሳቀኝ። እንደውም ከበቀደሙ የትናንት ነው የአብርሽ ሁኔታ ልብሱን አውልቆ ተደፈርኩኝ ሳልፈልግ። ኧረ ተው አብርሽ ተው፣ ሳትፈልግ አይደለም ፈልገ ካደረግከው በኋላ እንደገና ሄርሜላ ከኔ ብትረቅስ ብለህ ፈርታ ነው የሚሆነው። እና ሩታ እንግዲህ ያው ለሱ ሞራል ብላ ይሆን ምንም አላደረግንም እያለች ነበር። እና አብርሽዬ አይዞህ ባንተ አልተጀመረም እኮ መደፈር፣ ባንተ አልተጀመረም። ምን ነው አይቼው አላውቅም፣ በልቼው አላውቅም፣ የመጀመሪያ ነው አልክ። ታወራጭ የሚለው አይገልጸውም። እና እንደው እናንተ እኮ በቃ ከሰማናችሁ ካየናችሁማ ገና ብዙ ነገር ነው የምታመጡብን። አረ እንደው ፈጣሪ ምን ይሻላል? ይሄ ኮንተንት በልጁ መጡ፣ ወንድ በማምጣት መጡ፣ በቃ በብዙ ነገር መጡና የትናንት ነው ደግሞ ከሁሉም በላይ ነው ያሳቀኝ ያዝናናኝ ምንድነው የአብርሽ ሁኔታ ነው። እና እንግዲህ ሩታ ይህን ነገር ለምን እንዳረገች ራሷን የምታውቀው። መጠጥ ውስጥ የሆነ ነገር ጨምራ እንዲሰክር ያደረገችበት ምክንያት ምን እንደው እግዚአብሔር ይወቀው።
ሁለተኛ ልጅ ለመውለድ ይሁን የሆነ ቪዲዮ ለመቅረጽ ይሁን መቼም እንትን ፈልጋ ነው ብዬ አላስብም። ከፈለገች ሞልቷል ብዬ ነው እና ፍላጎቷ ምን እንደሆነ አላውቅም እኔ ማለት ነው። ሩታይን ያደረገችበትን እንግዲህ ራሷ ነው የምታውቀው፣ ለምን እንደዚህ እንዳደረገች ማለት ነው። መድኃኒት ጨምራ እንዴተኛ ያደረገችበት ምክንያት ይኖራታል። እና እኔ የገረመኝ ከአብረሽ መወራጨት ወንድምና እህቱ ማለት ነው። አብረሽ ከዚህ በኋላ የምር ቢጎዳ የምር ቢበደለ እንኳን ማለት ነው ተበደልኩኝ ተጎድቻለሁ እንዲሆኛለሁ ብሎ ለቤተሰቦቹን ለማስረዳት ቢሞክር የሚረዳው የለም። ትናንት ራሱ እየሳቁብን ነበር እና አንዳንዴ ውሸት ሲደጋገም ሁሌ የማይሆን ነገር በሰራችሁ ቁጥር ማለት ነው የእውነት ስታዝኑ የእውነት ስትጎዱ የሚረዳችሁ አታገኙም። ምክንያቱም ከዛ በፊት በጣም ብዙ ነገር ስትዋሹ ስለነበረ ብዙ ነገር ስትሉ ስለነበረ ሁሉም ሰው የሚያስቡ ያንን ነው። ገባችሁ? ያንን የሚያስታውሱት አይ እንደዚህ ሊዋሽ ነው እኮ እንደዚህ ሊያደርግ ነው ብለው ነው እንጂ የሚያስቡት አይ የእውነት እኮ ተጎድቷል የእውነት እኮ አዝኗል ብለው ለእናንተ የሚቆረቆርላችሁ አንዳችን ቤተሰብ አይኖርም። ስለዚህ እናንተ በተደጋጋሚ ውሸት ስለምትሰሩ አንደኛ የፈለገ እውነት ብትሰሩ ከዚህ በኋላ እንደማናምናችሁ የእውነት ብትበደሉ የእውነት ብታዝኑ እንኳን ሁሉም ሰው ወይ ሙድ ይይዝባችኋል ወይ ያላግጥባችኋል። የእውነት እያዘናችሁ ግን ሰው የውሸት ነው ብሎ ሊፈርጃችሁ ይችላል እና የሚረዳችሁ የለም። እና አብረሽንም ትናንትና እንዲያረገች ስትል ሚስት እኮ ናት ነው እያሉት የነበር እሱ እንደፈታትና ሌላ ሴት ጋር እንደሆነ ነው እያሰበ ያለው። እና ምንም ቢሆን የልጅ እናት ናት። ምንም ቢሆን ብዙ ጊዜ አሳልፋችኋል። ስለዚህ በዚህ ልክ ልትጣላት አትችልም። ጣልታትም አይመስለኝም። ግን በቃ የሆነ እየተደረደርክ ነው። ሁለተኛ ነገር ደግሞ እንደባለፈው ሄርሜላንም ሂጅ ብዬ ከህይወት ያስወጥቼ ከሩታ ጋር ከሆንኩ በኋላ ትታኝ ሄዳ ከሁለት አንድ ያጣ ነው የምታረገኝ ነው። ሩታም ሀሳቧ ይሄ ነው። ዞሮ ዞሮ የእውነት የምትወደው የእውነት ከሱ ጋር መሆን የምትፈልግ ቢሆን ኑሮ መጠጣ ጠጥታ ቤቷ አታሳድረውም። ሌላም ነገር አድርገው ሊሆን ይችላል እንግዲህ አይታወቅም። እና ፍላጎቷ የእውነት አይመስለኝም። ምክንያቱም እዛ ጋር አስተኛሁት እኔ መኝታ ክፍል የራሴ መኝታ ክፍል አደርኩ ነው ያለችው። ሩታ የእውነት እንዳልፈለገችው በብዙ መንገድ ማወቅ ይቻላል። ዋናው ፕላኗ ከሄርሜላ መለየት። በቃ ከሄርሜላ ጋር የተፎካከሩበት ነገር አለ። እኔ ወንድ ነኝ ከአንቺ ለይቼ ካላሳየውሽ እያለች ነው። በሌላ ሰው በኩል ፍቅረኛ ሌላ ፍቅረኛ ሰው ጋር ትጀናጀን ነበር አለች። ይወዳል ባለች በእህቶቹ በቤተሰቦቹ አምጥታ ለመነችው፣ ብዙ ነገር አረገችው። እና ከእሷ ጋር ከሆነ በኋላ ሄርሜላ የእውነት ከሄደች ወይ ደግሞ ከሌላ ሰው ጋር ግንኙነት ከጀመረች በኋላ ሩታ በሆነ ስበብ በሆነ ምክንያት እንደባለፈው ውሸቴን ነበረ አውቄ ነበረ ብላ አትነግረው። ምክንያቱም በቤተሰቦቹ ፊት ስለለመነችው ቤተሰቦቹ ሊቀየሟት ስለሚችሉ ምንድነው የምታደርገው? በሌላ ምክንያት በሌላ ሰበብ ትጣለዋለች አብርሽን። እና አብርሽ ያዙ ይልቀቁኝ አትበል። የለመድከው የገለጨጭከው ዳቦ ነው። ገልጭጨህ እንኳን ቢሆን እንደ አዲስ ነገር አትሆንብን።